በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለወርኃ ኅዳር በዛቲ ዕለት አይረፈ አብ ቅዱስ አናንዮስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘውእቱ ዳግማይ እማርቆስ ሐዋርያ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 በዚች ቀን ቅዱስ አባት አናንዮስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ነው። የዚህም ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተዳፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አናንዮስ ዘንድ ሄደና ጫማውን ሰጠው። መስፋትም በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህ በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአናንዮስ ጣት ላይ አደረገውና በዚያን ጊዜ አዳነው። አናንዮስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤቱ ወሰደው። ስለ ስራው ሁሉ ስለ አምልኮቱም የመጣውም ከወዴት ቦታ እንደሆነም ጠየቀው። ቅዱስ ማርቆስም ከብሉያትና ከአዲሳት መጻሕፍት የአንድ የእግዚአብሔርን ሕልውና ስለ ዓለሙ ሁሉ ድነት የወልደ እግዚአብሔርን ሰው መሆን መከራ መስቀልንም ተቀብሎ ስለ መሞቱ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለ መምጣቱ ይነግረው ጀመር። የአናንዮስም ልቡ ብሩህ ሆነለት። በክብር ባለቤት በጌታችን በኢየሱስ ስም አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያ ቅዱስ ማርቆስንም ትምህርት የሚሰማ ሆነ። የቤተ ክርስቲያንንም ትምህርት ሕጓንና ስርዓቷንም ተማረ። ቅዱስ ማርቆስም ወደ ሌሎች ሀገሮች ሂዶ ለማስተማር በፈለገ ጊዜ እጆቹን በአናንዮስ ላይ ጭኖ በግብፅ ሀገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው፣ በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተ ምዕራብ ከእስክንድሪያ ከተማ ውጭ ያለች ዛሬ የሰማዕት ቅዱስ ሰርጊስ ቤተ ክርስቲያን ሆና የታወቀች ናት። ይህም የተመሰገነ አባት አናንዮስም በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአናንዮስ በሀብለ ሃይማኖት ዘተስህበ ላዕለ እስክንድርያ ማርቆስ ከመ ይሰየም አበ ሄረካዊን ዋኮ አሳበ ማፈተ ቁላት በሰጥሶ በመሬቶ አቀበ እሴተ ትጉሃንን ወልወት በሰማይ ረከብ። በዚችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ዕለት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለቅዳሴ ቤተ ቴዎድሮስ ሰማዕት ወሊቀ ሰራዊት ከመ አድኃንከ ወልዳ ለሃቲ ብእሲት አድኅነኒ እምአርዌ ምድር ሲሳየ መርገሞ ከመ አድኃንከ ውሉዳ ለዕብራዊት ብእሲት አድኅነኒ እምአርዌ ዘሲሳየ መርገሙ መሬት ሰኮና ዚአየ ይንስክ በፍኖት